ባልደረባ ማለት ይቻላል ኮሎኔል መኮንን ተስፋ መስመር ላይ ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ። እንግዲህ ያለንበት ሰዓት በእውነት የፋሲካ በዓልን ባስመለከተ ሙአሊም ለሲምኻ አመት በዓሉ እንዴት እያለፈ ነው ኮሎኔል? አመት በዓሉ ከሞላ ጎደል ሁሉም ሽር ጎድ እያለ ባለው አቅም እስከነ ጉድለቱ በዛ ያሉ ቤተሰቦች ሳይገናኙ በየቤቱ እያከበረው ነው። አልፎ አልፎም እንደምታየው በተለይ በሰሜን ሀገራችን ላይ ሮኬቶችና ሚሳይሎች ይተኮሳሉ። ከመካከለኛው ሀገራችን ላይም በደቡብም በኢላትም እየተተኮሰ ነው። ህብረተሰቡ ከሞላ ጎደል የደጀን እዝ የሚለውን ከሞላ ጎደል እየፈጸመ ነው። አልፎ አልፎ አንዳንድ ተፈንጣሪ ሮኬቶች በቴል አቪቭ፣ በፔታህ ትቅቫ፣ በብኔ ብራቅ፣ በግቫታይም፣ ራማት ጋን በተለያዩ ከተማዎች ወድቀው ቁስ ላይ ትንሽ ጉዳት አድርሰዋል። ተመስገን በዚህን ሳምንት ምንም ያህል በሰው ህይወት ያሳለፈ ሚሳኤል ከኢራንም ወይም ከሂዝባላም አልነበረም። ጠላቶቻችን ሂዝባላም ይሁን ኢራን በተለየ ሁኔታ ተመካክረው የሚተኩሱ ይመስላል። ተመካክረው የምልህ ለምሳሌ የሚመካከሩበት ምክንያት የመከላከያ ተቋማችን ለመፈተን ነው። ግን ተመስገን ጌታዬ እስራኤል ሀገር ከሞላ ጎደል በዚህ ዝግጅት ስለነበረ የተቋቋሙት መስለው ይታያል። ዛሬ ወይም ትላንትና ማታ መሰለኝ ዛሬ ጠዋት ይሁን ሁቲዎችም እንደዚሁ በየመን በኩል ተኩሰው በደቡብ በኩል ምንም ያህል ጉዳት አልደረሰም። በዚህ ሰዓት ነው የምንገኘው። የጦርነት እንደምታየው እየቀጠለ ነው። ትራምፕ ዛሬ ወይም ነገ መጨረሻ ቀን ድርድሩን መቀበል አለባቸው የሚሉ መስፈርቶችን አስቀምጠዋል። ዞሮ ትራምፕ የሚወስኑት ነው የሚሆነው። ትራምፕ ጦርነቱን ከቀጠሉ እንደሚመስለኝ ከሆነ ለመከላከያና ለእስራኤል ሀገር መንግስት ግን ለ3 ሳምንት ያህል ዝግጅት መውሰድ አለባቸው የሚል አባባል ተብለዋል። በኢራን ላይ እንደምታየው በየቀኑ አየር ኃይልና ጥምር የአሜሪካና የእስራኤል አየር ኃይል የተለያዩ ቦታዎችን እየጎዳ ነው። በተለይ መሳሪያ ማምረቻ ቦታዎችና ተጨማሪ ወይም ደጋፊ የምንላቸው እንደ ብረታ ብረት የመሳሰሉ ፋብሪካዎችን እያወደመ ነው። ይቅርታ። በዚህ ድርጊት ላይ በትላንትና የነበረው ትልቅ ውዥንብር አንድ የአሜሪካን ተዋጊ አየር በኢራን ሀገር ላይ ወድቆ ነበር። ሁለቱም ፓይለቶች ወይም አብራሪዎች ኢራን ምድር ላይ ወድቀው ነበር። ከሁለት ቀን በኋላ በእግዚአብሔር ረዳታ ዛሬ ጠዋት ትላንት አብራሪው ሲገኝ ዛሬ ጠዋት ደግሞ ረዳት አብራሪው ትልቅ በተባለ ዘመቻ ልዩ የኮማንዶ አባላት ያሉበት የእስራኤል መረጃ አባላት የእስራኤል መረጃም የሰጠውና የእስራኤል አባላትም ያሉበት ኦፕሬሽን ነበር። ይህ ዘመቻ ሙሉ በሙሉ ተሳክቷል። በዚህ ዘመቻ ላይ ዘርፈ ብዙ ችግሮች ነበሩ። የሄዱት የመጓጓዣ አየሮች ካረፉበት ቦታ መነሳት አልቻሉም። እነሱንም የአሜሪካ አየር ኃይል አውድሟቸዋል ካሉበት ቦታ። ያን ረዳት አየር ኃይሉን ግን ረዳት ፓይለቱን ግን ትልቅ ደረጃ ያለው ነው፣ ኮሎኔል ነው። ይህን ኮሎኔል የአሜሪካ እና የእስራኤል ጥምር ኃይል ወደ ቤተሰቦቹ መልሶ ሕክምና እያገኘ ነው ማለት ይችላለሁ። አዎ ይሄ በእውነት ግሩም የሆነና አስገራሚ የሆነ ብለውታል በዶናልድ ትራምፕም። እንግዲህ ይህንን ጀግና ተዋጊ ከኢራን ተራራዎች ለማውጣት ብዙ ጥረት ተደርጓል። ይህንንም አድንቀውታል። ሌላው በእውነት እስራኤል በዚህ ዘመቻ ላይ እንደተሳተፈችና ትክክለኛ መረጃዎችንም እስራኤል እንዳገዘች የሚወጡ መረጃዎች አሉ።
ኢራን ይሄንን ይመስላል። ድንገት አሁን ደግሞ ወደ ደቡብ ክፍል ጋዛ ትኩረት እናድርግ ብዬ ነው ኮሎኔል። ባለፈው የወጡ አንዳንድ ዘገባዎች እንደሚያሳዩት ከሆነ ሐማስ በአሁን ሰዓት ግብጽና ቱርክን ያው እንደ ሽምግልና እየጠየቀ ነው። ፕሬዚደንት ትራምፕ ባለፈው የሰጡትን ሐሳብ እቀበላለሁ፣ ትጥቄን እፈታለሁ፣ ሆኖም ግን እስራኤል ጠቅላላ ጋዛን ግዛት ለቃ መውጣት አለባት የሚል አሁንም ያው እዛው የሆነ አዲስ ያልሆነ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ምን ያለው ኮሎኔል? በመካከለኛው ምስራቅ አንተ አሸናፊ ከሆንክና እንዴት ነው እያየው ነው እንግዲህ ሐማስ የወሰደው እንደ ተምሳሌት እንደ ኢራንና እንደ ሂዝባላ ያሉ የቴሮሪስት ቡድኖች እየተቀጠቀጡና ቤታቸው እየፈረሰ ሀገሪቱ እየፈረሰ ነው። ሂዝባላ እየፈረሰ ነው እንደምታየው። ዛሬም ድልድዮቹም በቤሩት ውስጥ ልዩ ልዩ ትልልቅ ተቋማት ሲደበደቡ ውለዋል። ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ድልድዮቹ እየፈረሱ ነው። ትልቅ ጉዳት በሊባኖስ ሀገር ላይ እየደረሰ ነው። ይህ ዞሮ የሚወስደው ሂዝባላ ትጥቁን እንዲፈታና ሌላው ደግሞ ሐማስ አይን እንዴት ነው አፍንጫ ሲመታ አይን ያለቅሳል አይደል? ስለዚህ ይሄን እያየ የትራምፕ ያሉትን 15 ነጥቦች እቀበላለሁ ማለቱ የሚደንቅ አይደለም። ምክንያቱም በአሁኑ ሰዓት የአዛን ሁኔታ የምናየው በሶስተኛ ደረጃ ነው። አንደኛ ደረጃ ጦርነታችን ከኢራን ጋር ነው፣ ሁለተኛ ከሊባኖስ ጋር ነው፣ ከሶስተኛ ግን ከያዝነባቸው ቦታዎች ቀምጠን በአዛ ውስጥ ተቀምጠናል። አልፎ አልፎ የሚመጣ ቴሮሪስትን እየተገደለ እየወደመ ነው። ዞሮ ግን ይህ የኢራኑ ሁኔታ ከተቋጨና የሂዝባላው ትጥቅ መፍታት እውን ከሆነ ወደ አዛ መመለሳችን አይቀርም። ሐማስ ግዛቱን መተው አለበት። ሐማስ ትጥቁን መፍታት አለበት። አስቀድሞ በቱርኩና በግብጽ ይሄን ነገር እቀበለዋለሁ ማለቱ ራሱን እያዳነ ይመስለኛል። ዞሮ ግዛቱን ትጥቁን ተፈታ እንደ ስምምነቱ ነው። እንደ ስምምነቱ አዛ የመለሳ የምትገነባበት ደረጃና መከላከያ ቀስ በቀስ የያዛቸውን ቦታዎች እየተወ የሚወጣበት ጊዜና ልክ ከወጣን በኋላ እንደ ይሁዳ ሰማርያ እንደምናደርገው ፈለግነበት ሰዓት ገብተን የቴሮሪስትን መደራጀት ካየን መረጃ ካለ ገብተን የሚያደራጁትንም መሳሪያ የሚያመርቱትንም አውድመን ወይም ለእስር ቤት የምናቀርብበትና ለፍርድ የምናቀርብበት ጊዜ ልክ እንደ አዛ እንደ ይሁዳ በሰማርያ ምድር በአዛም ላይ እንደሚሆን አልጠራጠርም። ሌላው እንግዲህ በሰሜኑ ክፍል በሊባኖስ በአሁን ሰዓት የሊባኖስ መንግስት እጅ ያነሳ መስሎ ነው የሚታየው። ካለው ከሂዝባላ ከአሸባሪው ጋር ምንም ያህል አቅም እንደሌለው በብዙ ነገሮች እየታዩ ነው። ሌላው ባለፈው የኢራን አምባሳደር በሊባኖስ ያው ይባረር ከተባለ በኋላ እንደገና መቅረቱ ምን ያህል በእውነት የሊባኖስ መንግስትን እንደገና የበለጠ እንግዲህ ምን ያህል ኃይል እንደሌላቸው የሚያሳይ ነው። ሌላም ፕሮግራም ሌሎች አይነቶች በእውነት በአሁን ሰዓት ሂዝቦላ አሸባሪ ቡድን የዚህ የሊባኖስን መንግስት እስካሁን ድረስ በኃይል የያዘበት ሁኔታ መስሎ የሚታይ መረጃዎች እየወጡ ነው። ይሄ ለእስራኤል ምን ያህል ይጠቅማታል? ማለት እንግዲህ ካሁን ከሂዝቦላ ጋር ያለው ጦርነት ጠቅላላ ሊባኖስ ውስጥ ነው ጦርነቱ ያለው። በእስራኤል በእውነት እንዴት ነው የሚያዩት በጦር ሰራዊቱ? ቀደም ሲል እንዳልኩ ነው። በአሁኑ ሰዓት ብዙ ያልመታናቸው ድልድዮች፣ ብዙ ህንጻዎች የሊባኖስ መንግስት ግዛት የሆኑ በተለይ የሊባኖስን ህዝብ የሚያገለግሉ ተቋማት እየተጎዱ ነው። ከአሁን በፊት የሚጎዳ የነበረው የሂዝባላ ተቋማት ናቸው፣ የሂዝባላ ድልድዮች ናቸው፣ የሂዝባላ ሰፈሮች ነበሩ። ዛሬ ግን መከላከያ ማርሹን ለውጦ በሊባኖስ ሀገር ላይ በቤሩትም ሆነ በተለያዩ ከተማዎች በተለይ በሲዶንና በሱሪያ ደንበር አካባቢ በሚገኙት ከተማዎች ላይ ያው ሚሳኤሎች እየዘነቡ ነው። ይሄም ይቀጥላል። በአንጻሩ የሊባኖስ መንግስት ምንም እንኳን ድክመነቱን ያሳየ እንጂ የሊባኖስ ህዝብ ግን ጠንካራነቱን እያሳየ ነው። እኛ ሂዝባላን አንፈልግም፣ ሂዝባላ ምንም አይነት ጥቅም አላመጣልንም፣ የ30 ዓመት እንዴት ነው ሀገር መፍረስ ያመጣብን
ቴህራንን ወይም የኢራንን ዓላማ ለመፈጸም ኢራንን ወደኋላ ሊባኖስን ወደኋላ የወሰዳት ድርጅት አገር ለቆ መውጣት አለበት፣ ከእስራኤል ጋርም ሰላም መፍጠር አለብን እያሉ ንጹሐኑ ህዝብ በተለይ ክርስቲያኑ እየጮኸና የአቤቱታ እያገባ ነው። የሊባኖስ መንግስት ደካምነቱን ያሳየበት ትልቁ እንደሚወስደኝ ከሆነ አንደኛ ያባረርከውን አምባሳደር ከሀገር ማስቀመጥ የለብህም፣ በግዴታ ቢሆን አስረህ እስር ቤት ማስገባት ነበረበት። ይህን ያላደረገበት ምክንያት ምናልባት በፓርላሜንት በኩልም የሂዝቦላ በቁጥራቸው ሲታይ በዛ ያሉ ስለሆኑ ያንን ላይ ለመቋጨት ሲባልና ወታደራዊ አካል በአሁኑ ሰዓት ብዙሃኑም የሂዝቦላ ደጋፊ ስለነበር የመፈተሽ ሁኔታ ስላለ እንጂ የሊባኖስ መንግስት ሂዝቦላ የሱ ጎጅ እንደሆነ ጠፍቶት አይደለም። ሂዝቦላ ሊባኖስን ሙሉ በሙሉ አዳክሞታል። ሊባኖስ ኢኮኖሚካሊ አክርሷታል። ሊባኖስ ድልድዮችና ህንጻዎች ኢኮኖሚካሊ ባንኮች የመጡበት በዚህ ጉዳይ ነው። ስለዚህ እኛ የራሳችን ስራ እንሰራለን። ልክ የኢራን ህዝብ የራሱን ስራ እንደሚሰራ ሁሉ በጎን ሆነን እኛ እርዳታችን እየሰጠነው ነው። የሊባኖስ መንግስትና ህዝብ ከፈለገ ሂዝቦላን መቆጣጠር አለበት፣ መሳሪያውን ማስፈታት አለበት፣ በቃም ማለት አለበት። እንደመስለ ከሆነ ምናልባት ይዘገያል እንጂ ነገር እየቀረበ ይመስለኛል። ጠቅለል ባለ ሁኔታ በአንዳንድ የአሜሪካ ጋዜጣ አውታሮች ትልልቆች ኒውዮርክ ብናይ እስራኤል ከጀግንነቷ በላይ የመካከለኛው ምስራቅ ግልጽ ሁኔታ ለውጠዋለች የሚባለው አባባል በገሃድ እየታየ ነው። ዛሬ እንደምታየው እንደ ጠላት የሚወሰዱት እንደ ባህሬን፣ እንደ ኢሚሬት፣ እንደ ካታር፣ እንደ ዱባይ የመሳሰሉ ሀገሮች ከኛ ይልቅ እነሱ እየተደበደቡ እነሱም ሰላምነታቸውና ፍላጎታቸው ከእስራኤል ጋር ሰላም ለመፍጠር ኢኮኖሚያቸውን በእርሻም ሆነ በየትኛውም መስክ ለማዳበር ዞሮ እስራኤልም ለነሱ ደጀን በመሆኗ ይህን ደግሞ በተግባር እያዩት ነው። ዛሬም ወደ ቴህራን ከቴህራን ተነስተው ወደ ዱባይ የሚሄዱ ወደ ባህሬን የሚሄዱ ወደ ኦማን የሚሄዱ ወደ ኢሚሬት የሚሄዱ ሚሳይሎችን የሚያወድመው የእስራኤል አየር ኃይል ስለሆነ ይህንን በተግባር እያዩት ስለሆነ እስራኤል እነዚህን ሀገራት እየታደገች ነው። እንደሚመስለኝ ከሆነ ዛሬ የኢራን መንግስት መልስ ካልሰጠ ከባድ የሆነ ጉዳት ይደርስበታል። ሙሉ ዝግጅት አለ። ትራምፕም ያልተጠቀሙባቸው መሳሪያዎች የሚጠቀሙት ጊዜ እየመጣ ይመስለኛል። ከጦርነት ይልቅ ሰላም ይፈጠር ነበር። የኢራን ህዝብም በአንጻሩ እባካችሁ እነዚህ ህዝብ የሚደግፉ ተቋማትን በተለይ የነዳጅን የመብራትን አትጉዱብን እያለ አንጻሩም እየጮኸ ነው። ዞሮ የትራምፕ ውሳኔ ይሆናል። ይህን ደግሞ እንግዲህ በሂደት የምናየው ይሆናል ማለት ነው። ኮሎኔል መኮንን ተስፋ በእውነት ለሰጡን ትንተና በጣም እናመሰግናለን። መልካም የፋሲካ በዓል እመኛለሁ ኮሎኔል። እኔም በጣም አመሰግናለሁ። ለእናንተ የመልካም የፋሲካ በዓል። አሜን።